ቢሊዮነሩ ሪካርዶ ከ20 ዓመት ስደት በኋላ በሚሊዮን የሚቆጠር ሀብቱን ጥሎ ወደ ድሃ መንደሩ ተመልሷል። አሁን የቆሸሸውና አሮጌው መንገድ ላይ ቆሞ በአንድ ወቅት ክዷት የጠፋውንና የናፈቃትን ሴት በር እያንኳኳ ነው። ለመሆኑ የስኬታማ ሰው ሁሉንም ነገር ጥሎ የተመለሰው ለምንድን ነው? ካሚላስ ለ20 ዓመታት ብቻዋን የደበቀችው የአስደንጋጭ ሚስጥር ምን ይሆን? በአንድ ወቅት በጥልቅ ይዋደዱ የነበሩት እነዚህ ሁለት ሰዎች ዛሬ እንደ ባዕድ ሲገናኙ የሚፈጠረው ፍንዳታ ልባችሁን ይሰብረዋል። የ20 ዓመታት ቁስል በይቅርታ ይሻራል ወይስ ዳግም በመለያየት? የትኛው የሚያሸንፍ ይመስላችኋል? ይህንን ልብ የሚነካ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር ዓለም የከተማችሁን ስም። አሁን ይህን ታሪክ እያዳመጣችሁ ባለበት ሰዓት በእናንተ ሀገር ሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። በያላችሁበት የከበረ ሰላምታችን ይድረሳችሁ። ውድ ቤተሰቦቻችን ሁልጊዜም ለምትሰጡን ሐሳብ፣ አስተያየት፣ ለምታበረታቱን ሁሉ ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ሕይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳይመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። ሪካርዶ ሳንቶስ በባንክ ሂሳብ ውስጥ በሚሊዮኖች የሚቆጠር ገንዘብ ነበረው። ነገር ግን በዚያ ቅስፈት ካሚላ በምትኖርበት የእንጨት ቤት የሽቦ ገመድ ላይ ልብስ ስትሰቅል ሲያየት ራሱን በዓለም ላይ ካሉ ሰዎች ሁሉ ደሃ እንደሆነ አድርጎ ተሰማው። 20 ዓመታት ካያት 20 ዓመታት አልፈዋል። እነሆ እርሷም እንደሱ የ42 ዓመት ሴት ሆናለች። ቡናማ ጸጉሯ አሁን በማትደብቀው ሽበት ተወሯል። የደካሙ እጆቿ በአንድ ወቅት ነጭ የነበረውን አሁን ግን በብዙ እጥበት ምክንያት ወደ ቢጫነት የተቀየረውን ያረጀ አንሶላ ይዟል። እሷ የለበሰችው በ99 ሳንቲም ከመደብር የሚገዛ ተራ የጥጥ አበባማ ቀሚስ ሲሆን በተጠረገው የግቢው አፈር ላይ በባዶ እግሯ ቆማለች። ልክ እንደሚያስታውሰው ያለ ቀጥ ያለ አቋም፣ ሁሉም ነገር በሚያስፈልጋት ጊዜ እንኳን ከማንም ምንም የማትጠይቅ ዝምተኛ ክብር። የሪካርዶ ልብ በጣም ከመምታቱ የተነሳ ደረቱ ላይ አካላዊ ህመም ተሰማው። እሷ በጣም ከስታለች። ወደ ጂም እንደሚሄድ ሰው ቅጥነት ሳይሆን ሂሳብ ለመክፈል ሲባል ምግብ እንደሚያመልጠው ሰው አይነት ቅጥነት። ቀደም ሲል በጣም ስስ የነበሩት ትከሻዎቿ አሁን የህይወትን ሸክም ብቻዋን በመሸከሟ ምክንያት በትንሹ ጎብጠዋል። ቢሆንም ግን በዚያ ተራ ልብስ ጥገና በሚያስፈልገው ቤት ሳር በሌለውና በአቧራ በተሞላው ግቢ ውስጥ እርሷ በህይወቱ ካያቸው ሴቶች ሁሉ እጅግ ቆንጆዋ ነበረች። ካሚላ አንድ ሰው ያያት እንደሆነ የተሰማት ይመስል ፊቷን ወደ መንገዱ አዞረች። የሁለቱም አይኖች ተገናኙ። ሪካርዶ እርሱን የለየችበትን ትክክለኛ ቅጽበት አየ። ከፊቷ ላይ ቀለም ሲጠፋ አየ። ልብስ መስቀያውን የያዘው እጇ ሲንቀጠቀጥ ተመለከተ። ከንፈሮቿ በጥቂቱ ሲከፈቱ አየ። ለ3 ሰኮንዶች ምናልባትም ለ4 ሁለቱም አልተንቀሳቀሱም ነበር። ዓለም መሽከርከሯን አቆመች። በመንገድ ላይ የሚጫወቱት ልጆች ጩኸት ጠፋ። የጎረቤት ሬዲዮ የሚያጫውተው የሰርታኔጆ ሙዚቃ ድምፁ ጠፋ። የነበረው ያ ቅጽበት ብቻ ነበር። እነዚያ ሁለት እይታዎች ከ2 አስርት ዓመታት ዝምታ በኋላ ሲገናኙ፣ ከዚያም ካሚላ የያዘችውን አንሶላ ለቀቀችውና አቧራማው መሬት ላይ ወደቀ። ዞር ብላም ወደ ቤቱ እየሮጠች ገባች። የእንጨት በሩ በኃይል ተዘግቶ የመስኮቱ መስታወቶች እስኪንቀጠቀጡ ድረስ ሪካርዶ ባልተስተካከለ የድንጋይ ንጣፍ መንገድ ማዶ ቆሞ ቀረ። እግሮቹ እየተንቀጠቀጡ መንቀሳቀስ አልቻለም። ወደ ከተማዋ ከመጣ ጀምሮ ለ3 ቀናት ያህል ይህንን ቅጽበት በሺህ የሚቆጠሩ ጊዜያት ተለማምዶት ነበር። ምን እንደሚላት፣ እንዴት እንደሚላት፣ እሷ ምን ምላሽ ልትሰጥ እንደምትችል አስቦ ነበር። ምናልባትም ፈገግ ትል ይሆናል፣ ወይም ምናልባትም ደግሞ ታለቅስ ይሆናል፣ ወይ ደግሞ በቸልተኝነት ጀርባዋን ትሰጠኛለች ብሎ ገምቶ ነበር። ነገር ግን ይህንን ፈጽሞ አልገመተውም ነበር። በአይኖቿ ውስጥ ያለውን ድንጋጤ አላሰበም ነበር። እሷን እንደገና ማየት ብቻ እንደዚህ እንደሚያመው የዳነ የመሰለውን በውስጡ ያለውን ነገር እንደሚቀሰቅስበት አልገመተም ነበር። እሱ መንገዱን በዝግታ አቋረጠ። እያንዳንዱ እርምጃ 1 ቶን የሚመዝን ያህል ነበር። ከካሚላ የ1 ወር ገቢ በላይ ዋጋ ያላቸው የጣሊያን የቆዳ ጫማዎቹ በልቡ በሚያውቃቸው ያልተስተካከሉ
የድንጋይ ንጣፎች ላይ ይረግጡ ነበር። የ17፣ የ18፣ የ20 ዓመት ልጅ እያለ ያንን መንገድ በመቶዎች የሚቆጠሩ ጊዜያት አቋርጦታል። ሕፃን እያለ በዚያ በባዶ እግሩ ሮጧል። ሲፋቀሩ የካሚላን እጅ በዝግታ ይዞ ተራምዶበታል። መንገዱ ያው ነው፣ ግን እሱ አሁን እዚያ እንግዳ ሆኗል። በሰማያዊ የእንጨት በር ፊት ለፊት ቆመ። ያው ከ20 ዓመት በፊት ከመሄዱ በፊት በቅርብ እመለሳለሁ ብሎ ቃል ገብቶ የጠገነው በር። ቀለሙ ለቆ ከስሩ የሌሎች ቀለሞች አሮጌ ንብብሮች ይታዩ ነበር። አረንጓዴ፣ ቢጫ፣ ነጭ። እያንዳንዱ ንብርብር የተለየ ዘመን፣ የተለየ ቃል ኪዳን። መቼም የማይመጣ ነገርን የምትጠብቅ የካሚላ የተለየ ማንነት ነበር። ውሸታም! ቃሉ እንደ አባት የነበረው የሲዮ ፍራንሲስኮ ድምጽ በጭንቅላት ውስጥ አስተጋባ። ከ3 ሳምንት በፊት የሞተውና ሪካርዶ ባለፉት 15 የህይወት ዓመታት ያላየው ሲዮ ፍራንሲስኮ። ሌላ የፈረሰ ቃል ኪዳን፣ ሌላ የተተወሰው። አመሰግናለሁ ለማለት፣ እወድሃለሁ ለማለት ወይም በቀላሉ አብሮ ለመሆን ያመለጠ ሌላ እድል። ሪካርዶ እጁን በሩ ላይ አሳረፈ። ሻካራው እንጨት በእጁ መዳፍ ተሰማው። ትናንሽ ቁርጥራጮች ቆዳውን ሊወጉት ዛቱ። በጥልቀት ተነፈሰ። አየሩ ካለፈው ዝናብ የረጠበ አፈር ይሸታል። በጎረቤት ቤት እየበሰለ ያለ የጓቫ ጣፋጭ ሽታ፣ ከካሚላ ልብስ መስቂያ የሚወጣ የልብስ ሳሙና ሽታ። እናም በሩን ገፋው። በዛጋው ማጠፊያ ላይ ጩኸት ተሰማ። ያው የ20 ዓመት በፊት ድምጽ። እናሱ እዚያ በመገኘቱ የሚቃወም ይመስል በቀስታ ተከፈተ። ካሚላ! ድምጹ መቆጣጠር በማይችለው ስሜት ተሞልቶ በጉርናና ድምጽ ወጣ። እባክሽን ላናግርሽ ብቻ ፍቀጅልኝ፣ 5 ደቂቃ። ዝምታ። ቤቷ ትንሽ ነበረች። ሳሎንና መኝታ ክፍል፣ በአንድ ክፍል ውስጥ በስተጀርባ ትንሽ ኩሽና፣ በኋላ የተሰራ መሆን ያለበት ሽንት ቤት። ሪካርዶ የዚያን ግንባታ እያንዳንዱን ጣውላ ያውቀዋል። የካሚላ አባት ሲዮጆዋ በገዛ እጆቹ ሲሰራ እንጨት በመሸከም አግዟል። የ16 ዓመት ልጅ እያለ በአንድ ፀሐያማ እሁድ ያንን የውጭ ግድግዳ በሰማያዊ ቀለም ቀብቶታል። ካሚላ የቀዘቀዘ ሊሞናዳ ይዛለት እየመጣችና ጸጉሩ ላይ ቀለም ሲፈስበት እየሳቀች ነበር። አሁን መስኮቶቹ ተዘግተዋል። በርካሽ ጨርቅ የተሰሩ መጋረጃዎች አሏቸው። ነገር ግን ሪካርዶ እሷ እዚያ ውስጥ እንዳለች ያውቃል። በዚያ በር ማዶ፣ ምናልባትም ጀርባዋን ግድግዳው ላይ አስደግፋ፣ ልቧ እንደርሱ በኃይል እየመታ ለመክፈት ድፍረት እንዳላት ወይም ተደብቆ መቆየቱ ይበልጥ ደህንነት እንደሚሰጣት ለመወሰን እየሞከረች። ካሚላ! ምንም ዕዳ እንደሌለብሽ አውቃለሁ። ወደ በሩ በመጠጋት አንድ ተጨማሪ እርምጃ ተራመደ። እዚህ የመሆን መብት እንደሌለኝም አውቃለሁ፣ ግን አንድ ነገር ልነግርሽ እፈልጋለሁ። ከ20 ዓመታት በፊት ልነግርሽ የሚገባኝን ነገር። በሩቅ አንድ ውሻ ጮኸ። ሞተር ሳይክል በመንገዱ ላይ አለፈ። የሞተሩ ድምጽ በቤቶቹ መካከል አስተጋባ። የጎረቤቷ ሬዲዮ አሁን ወጣቶች እያሉ የሚጫወቱትን የቆየ ሙዚቃ ይጫወት ነበር። ሪካርዶ ለሰከንድ አይኖቹን ጨፈነ። ካሚላ በዝናብ ውስጥ በባዶ እግሯ ስትጨፍር፣ ካሚላ ባሮጌው ብረት ድስት ውስጥ በቆሎ ለማፈንዳት ሲሞክሩ ስትስቅ፣ ካሚላ አባቷ ሲሞት እየፈረሰ ባለው ዓለም ውስጥ ብቸኛው ጠንካራ ነገር እርሱ እንደሆነ አድርጋ በእርሱ ላይ ተጠምጥማ ስታለቅስ፣ በሩ በድንገት ተከፈተ። ካሚላ እዚያ ነበረች። አይኖቿ ቀልተዋል፣ ነገር ግን እንባ የላቸውም። አገጯን በዚያ በሚያውቀው መንገድ ቀና አድርጋ ነበር፣ ልክ ድክመትን ላለማሳየት እንደተማረ ሰው። ምክንያቱም ድክመት ልትከፍለው የማይቻላት የቅንጦት ነገር ነበር። እጆቿ በሰውነቷ ጎን በጡጫ ተጨብጠው ነበር። የጣቶቿ መገጣጠሚያዎች ነጭ ሆነዋል። በጠቋሚ ጣቷ ላይ ምናልባት በመርፌ የተከሰተ ትንሽ ቁስል ነበር፣ በአሮጌ ፕላስተር የተሸፈነ። ስትናገርም ድምጿ እንደተሰበረ መስታወት ጠንካራና የሚቆርጥ ሆኖ ወጣ። 20 ዓመታት ሪካርዶ! እያንዳንዱ ቃል በጥንቃቄ ተነገረ። እርሷም ልክ እንደርሱ ሁሉ ይህንን ቅጽበት ደጋግማ እንዳሰበችው ሁሉ 20 ዓመታት ሳኦ ፖሎ ውስጥ ሆነ ግዛትን ስትገነባና በቴሌቪዥን ስትታይ፣ ውድ መኪናም ስትነዳ እና አንዴም እንኳን ወደዚህ አልተመለከትክም፣ ወደዚህ አልተመለስክም። ሪካርዶ! አባትህ ሲሞት ያ ያሳደገ ሲዮ ፍራንሲስኮን ለመጠየቅም ሆነ እኔ በህይወት መኖሬን ወይም መሞቴን ለማወቅ አልፈለክም። እያንዳንዱ ቃል ትክክለኛ ሰላላ እንደሆነ ጩቤ ውጋት ነበር። አውቃለሁ። ሪካርዶ ድምጹ በመጨረሻም እየተቆራረጠ ወጣ። አውቃለሁ፣ ምንም ምክንያት የለኝም።
ምክንያት? ካሚላ ሳቀች። ነገር ግን በዚያ ሳቅ ውስጥ ምንም አይነት ደስታ አልነበረም። የደረቀ መራራ እንባው እስኪያልቅ ድረስ ያለቀሰ ሰው ሳቅ ነበር። ይቅርታን መስማት የሚፈልግ ይመስላል? ይቅርታ የ20 ዓመታት ዝምታን የሚያብስ ይመስላል? 20 ዓመታት መቼም የማይመጣን ስልክ እየጠበቅኩ ነበር። 20 ዓመታት በዚህ አልጋ ላይ ብቻዬን እየተኛው ደህና መሆንህን፣ በህይወት መኖርህን፣ እኔ መኖሬን መርሳትህን ራሴን ስጠይቅ ነበር። አያብስም። ሪካርዶ ጉሮሮ ሲዘጋ ተሰማው። ግን እንድታውቂው ፈልጋለሁ። ምንድነው የማውቀው? ከበሩ ጥላ ስር ወጣ አንድ እርምጃ ወደፊት መጣች እና የከሰዓት በኋላው ብርሃን ከዚህ በፊት ያላስተዋላቸውን ተጨማሪ ዝርዝሮች ገለጠለት። በአፏ ዙሪያ ያሉት መጨማደዶች፣ ለ42 ዓመት ሰው ከሚገባው በላይ የተሰነጣጠቁ እጆቿ፣ በዚህ ሀገር ላይ ያነሰ ክብደት በማረፉ የግራ ቁርጭምጭሚቷን የምትጠብቅበት መንገድ፣ ሀብታም እንደሆንክ ባለጸጋ ሰፈር አፓርታማ እንዳለ፣ እኔ በአመት ከማገኘው በላይ ዋጋ ያለው ሰዓት እንዳለ፣ ይህንን ሁሉ አውቃለሁ ሪካርዶ። እኔ ብቻ ሳልሆን ከተማው በሙሉ ይህንን ያውቃል። ሲዮ ፍራንሲስኮ በቴሌቪዥን ስትወጣ ለሁሉም ሰው ያሳይ ነበር። እሱ በጣም ባንተ ይኮራ ነበር። ድምጿ ተሰበረ። አንተ ግን በቀብሩ ላይ እንኳን አልመጣህም። ጥፋተኝነት ሪካርዶን በአካላዊ ኃይል አደቀቀው። በካሚላ ያፈር ግቢ ውስጥ በእግዚአብሔርና በመስኮቱ በኩል አጮልቀው በሚመለከቱ የማወቅ ጉጉት ባላቸው ጎረቤቶች ፊት በጉልበቱ እንዲወድቅ ሊያደርገው ጥቂት ብቻ ቀረው። መሞቱን አላወቅኩም ነበር። ቃላቱ በተስፋ መቁረጥ ወጡ። ባወቅኩ ጊዜ ረፍዶ ነበር። ቀብሩ ከተፈጸመ 2 ቀናት አልፎ ነበር። ከዛም በመጀመሪያው አውቶቡስ ወደዚህ መጣው። ግን ቢሆንም ረፍዶ ነበር። ሁልጊዜም ባንተ ዘንድ ይረፍዳል አይደል? ካሚላ እጆቿን በደረቷ ላይ አጣመረች። በመካከላቸው አካላዊ እንቅፋትን በመፍጠር ራሷን ደበቀች። ለመመለስ ይረፍዳል፣ ለመደወል ይረፍዳል፣ ለማሰብ የሚወዱ ሰዎች በጣም በሚፈልጉ ጊዜ አብራቸው ለመሆን ይረፍዳል። ሁልጊዜም ማዝንልሽ ነበር። ውሸታም። ቃሉ እንደ ጥይት በፍጥነት ወጣ። ብታስብልኝ ኖሮ ትመለስ ነበር፣ ትደውል ነበር፣ ቢያንስ ደብዳቤ ትልክ ነበር፣ ማስታወሻ፣ ማንኛውም ነገር። በጣም በፈለኩ ጊዜ እዚህ ትሆን ነበር። በዚህ የመጨረሻ ያረፍተ ነገር ክፍል ውስጥ ሪካርዶን እንዲገታ ያደረገው አንድ ነገር ነበር። አንድ የተለየ ክብደት፣ ሊለየው ያልቻለው ግን በነፍሱ የተሰማው የተለየ ህመም። እሷ ስለ ተራ ብቸኝነት አልነበረም የምታወራው፣ ስለ አንድ የተለየ ነገር፣ ስለ አንድ የተለየ ቅጽበት። እሱ ሊያሟላው ስላልቻለው የተለየ ፍላጎት ነበር የምታወራው። በፈለግሽኝ ጊዜ በመካከላቸው ያለውን ርቀት በመቀነስ አንድ እርምጃ ወደፊት ሄደ። ካሚላ ምንድነው የተፈጠረው? እባክሽን ንገሪኝ። እሷ እይቷን አዞረች እና በሩን ከከፈተች በኋላ ለመጀመሪያ ጊዜ ሪካርዶ ትጥቋ ሲላላ አየ። ትከሻዎቿ በትንሹ ሲወድቁ አየ። እንዳይወርዱ የምትከላከላቸው እንባዎች አይኖቿ ውስጥ ሲሞሉ አየ። ጥሏት የሄደውን የ22 ዓመት ልጅ አየ። የፈራችና ብቸኛ፣ በዚች የ42 ዓመት ሴት ውስጥ የተደበቀች፣ ሌላ አማራጭ ስለሌላት ጠንካራ መሆንን የተማረች ሴት። ከእንግዲህ ምንም አይጠቅምም። ድክመቷን በማሳየቷ በራሷ ተቆጥታ በእጇ ጀርባ አይኖቿን በኃይል እየጠረገች ራሷን ነቀነቀች። ከረጅም ጊዜ በፊት ነበር። ይጠቅማል። ሪካርዶ አንድ ተጨማሪ እርምጃ ተራመደ። አሁን ከርሷ 1 ሜትር በማይሞላ ርቀት ላይ ነበር። የምትጠቀመውን የርካሽ ሳሙና ሽታ ለማሽተት የሚያስችል ቅርበት ላይ ነበር። ከፀጉር ማሰሪያው ያመለጡትን የፀጉር ዘርፎች ለማየት የሚያስችል ቅርበት። ለምን እንደሆነ ንገሪኝ። ካሚላ እንደገና ወደርሱ ተመለከተች። አሁን እንባዎቹ በአይኖቿ ውስጥ እያበሩ ነበር። ግን ቢሆንም ለመውረድ እምቢ ብለዋል። አንተ የተሻለ ስሜት እንዲሰማህ፣ ህሊና እንዲረጋጋና ወደ ሳኦ ፖሎ የሀብታም ህይወት እንድትመለስ ነው። ይቅርታ ጠየቅኩኝ እና ሁሉም ነገር ተፈታ ለማለት እንድትችል ነው። አይ አይደለም፣ ምክንያቱም እኔ አንቺን መውደዴን አቁሜ አላውቅም። ቃላቱ ከማሰቡ በፊት በግልጽና በታማኝነት ወጡ። እና በመሄዴ ብቻ ካደረስኩብሽ ህመም በላይ ሌላ ያሳመመኝን ነገር ካደረግኩ በፈለግሽኝ ጊዜ አብሬሽ ካልነበርኩ በትክክል ማወቅ አለብኝ። እኔ የተሻለ ስሜት እንዲሰማኝ ሳይሆን ያሳለፍሽውን ህመም አንድ ሰው እንዲረዳው ስለሚገባ ነው። አንድ ሰው እንዲያየው ስለሚገባሽ፣ አንድ ሰው እንዲያስብልሽ ስለሚገባሽ። ተከትሎ የመጣው ዝምታ ጥቅጥቅ ያለ ነበር። በ20 ዓመት ቅሬታና ባልተነገሩ ቃላት የከበደ።
አንዲት ጎረቤት በገበያ ቦርሷ እየተወዛወዘች በመንገዱ አለፈች። ሁለቱ እዚያ መቆማቸውን ስታይ በግልጽ የሆነ አስፈላጊ ነገር ውስጥ መሆናቸውን በመረዳት እርምጃዋን ቀነስ አደረገች። ለካሚላ ሰላምታ ሰጠች። እሷ ግን አላስተዋለችም። ሪካርዶም አላስተዋለም ነበር። የነበሩት ሁለቱ ብቻ ነበሩ። ያ ህመም በመጨረሻም ስም ሲሰጠው፣ በመጨረሻም ካሚላ ተነፈሰች። ትከሻዎቿ በሽንፈት ወይም ምናልባት በድካም ወረዱ። 20 ዓመታት ቁጣን ለመሸከም በጣም ረጅም ነው። 20 ዓመታት ማንኛውንም ነገር ለብቻ ለመሸከም በጣም ረጅም ነው። ግባ። ድምጿ ደክሞና ኃይል አጥቶ ወጣ። ግን ያንን ውድ ጫማህን አውልቅ። አሁን ባጠብኩት ወለል ላይ የጭቃ ምልክት እንዲኖር አልፈልግም። ሪካርዶ ወዲያውኑ ታዘዘ። ከ2000 ሪያል በላይ ዋጋ ያላቸውን የጣሊያን የቆዳ ጫማዎቹን ፈቶ ለማውለቅ ጎንበስ አለ። እነዚያን ውድ ጫማዎች በእጁ ይዞ በካሚላ የአፈር ግቢ ውስጥ ቆሞ ሞኝ እንደሆነ ተሰማው። ወደ በሩ በሚያራምደው የሲሚንቶ ደረጃ ላይ በስርዓት አስቀመጣቸው። ያው ደረጃ ከአባቷ ጋር ለመነጋገር ይቀመጥበት የነበረው፣ አሳ የማጥመጃ ማሰሪያን የተማረበት፣ ሁለቱም የ16 ዓመት ልጆች እያሉ ካሚላን ለማፍቀር ፈቃድ የጠየቀበት። በባዶ እግሩ ገባ። ቀዝቃዛው የሲሚንቶ ወለል በእግሮቹ ተሰማው። ከሰዓት በኋላ ፀሐይ ሲወጣ የሙቀቱ መጠን በጣም ቀንሷል። የቤቱ ውስጠኛው ክፍል ከውጭ ከሚታየው ይልቅ በጣም ትንሽ ነበር፣ ግን በሚገርም ሁኔታ ንጹህ ነበር። ሁሉም ነገር የራሱ ቦታ ነበረው። ምንም የሚባክን ነገር አልነበረም። የእንጨት ጠረጴዛው የዓመታት አገልግሎቶች ምልክት፣ ጭረቶችና የቡና ድፎች እና ቫርኒሹ ሙሉ በሙሉ የለቀቀበት ቦታ ነበረው። ወንበሮቹ በአንዳንድ ቦታዎች በሽቦ ተጠግነዋል፣ ግን ቢሆንም ጠንካራ ነበሩ። አንዲት ትንሽ ማቀዝቀዣ ከአሮጌዎቹ ባለ አንድ በር እንደሚያንኮራፋ ሽማግሌ የደከመ የሞተር ድምፅ ታሰማ ነበር። ጥግ ላይ በእግር የሚሰራ አሮጌ የልብስ ስፌት ማሽን፣ ምናልባትም ከካሚላ የምትበልጥ፣ በጨርቆች፣ በሁሉም አይነት ቀለሞች፣ ክሮች፣ በመጠን በተደራጁ ቁርጥራጮች፣ መቀሶችና ማስመሪያዎች እና የወረቀት ዲዛይኖች ተከባ ነበር። በዚህ ነው የምኖረው አለች ካሚላ፣ የእርሱን እይታ ተከትላ እያሰበ ያለውን ነገር በትክክል በመረዳት። በድምጿ ውስጥ እፍረት ነበር እና ይህም ሪካርዶን ከማንኛውም ቁጣ በላይ በጥልቀት ቆረጠው። ለሰው ሰፋለሁ፣ የልብስ ጥገና፣ የሱሪ ማሳጠር፣ የድግስ ልብስ፣ ማንኛውንም ልብስ ማስተካከል እንሰራለሁ። በአንድ ልብስ 2 ወይም ደግሞ 3 ሪያል አገኛለሁ፣ አንዳንዴም 5። እንደ ዳንቴል መጥለፍ ወይም የሙሽራ ልብስ ማስተካከል ያሉ ከባድ ስራዎች ከሆኑ። ከወንበሮቹ በአንዱ ላይ ተቀመጠች። እሱም ሌላኛው ላይ እንዲቀመጥ ምልክት ሰጠችው። 1 ወር 400፣ አንዳንዴ ደግሞ 500 የሚሆንበት ጊዜም አለ። ብዙ አይደለም፣ ግን ለመብራት፣ ለውሃና ሩዝና ጥቁር ቦሎቄ ለመግዛት ይበቃኛል። ምንም የሚተርፍ ነገር የለም፣ ግን አልራብም። ሪካርዶ በክብደቱ ምክንያት ወንበሩ ሲጮህ በቀስታ ተቀመጠ። እንጨቱ አልቋል፣ ግን ቢሆንም መሸከም ይችላል። በካሚላ ቤት ውስጥ ያለው ነገር ሁሉ እንደዛው ነበር። ያረጀ፣ የተጠገነ፣ ግን የሚቋቋም፣ እርሷንም ጨምሮ። በጠረጴዛው ላይ ያረፉትን እጆቿን ተመለከተ። በተለያዩ የመዳን ደረጃዎች ላይ ባሉ የትናንሽ የመርፌ ቁስሎች የደከሙ አጭርና ቀለም የሌላቸው ጥፍሮች፣ በጣቶቿ ጫፍ ላይ የክር ምልክቶች። ለመኖር ብቻ በቀን 10-12 ሰዓት የሚሰራ ሰው እጆች፣ ለስላሳና ይጠበቁ እና ከህመም ነፃ መሆን የሚገባቸው እጆች። ካሚላ፣ እኔ ከሄድክ በኋላ ምን እንደተፈጠረ ማወቅ ትፈልጋለህ? አረፍተ ነገሩን ከመጨረሱ በፊት እርሷ ለማንኛውም የምትቃወመውን ገንዘብ ወይም እርዳታ ከመስጠቱ በፊት አቋረጠችው። እንግዲያውስ በደንብ ስማ፣ ምክንያቱም አንድ ጊዜ ብቻ ነው የምነግርህ እና ከዚያ በኋላ ስለዚህ ጉዳይ በፍጹም አንነጋገርም። ተስማምተናል? ሪካርዶ መናገር ስላልቻለ ዝም ብሎ ራሱን ነቀነቀ። ካሚላ በጥልቀት ተነፈሰች። ጣቶቿን በጠረጴዛው ላይ አጣመረች። አይኖቿን በአንድ ራቅ ያለ ነጥብ ላይ ተከለች። የምታየው የቤቱን ግድግዳ ሳይሆን ያለፈውን ነገር ነበር። ወደ ሳኦ ፖሎ ከሄድክ ከ3 ሳምንታት በኋላ እንግዳ ስሜት ይሰማኝ ጀመር። ጧት ጧት ማቅለሽለሽ፣ ሁሉ ጊዜም ድካም፣ ሐዘን መስሎኝ ነበር። ታውቃለህ፣ የተሰበረ ልቤ እያሳመመኝ መስሎኝ ነበር። ትንሽ ቆይታ አደረገች። ከዚያም የወር አበባዬ ዘገየ። 1 ሳምንት፣ 2 ሳምንት እና አወቅኩት። ዓለም ቆመች። የሪካርዶም ልብ ቆመ። ጊዜ ቆመ።
እርጉዝ ነበርሽ? የ2 ወር እርጉዝ ነበርኩ። ካሚላ ስለ አየር ሁኔታ እንደምታወራ ሰው ቀለል አድርጋ ተናገረች። ነገር ግን ድምጿ ይንቀጠቀጥ ነበር። ተስፋ ቆርጬ ነበር። አንተ ስልክ ሳታስቀምጥ አድራሻ ሳትተው ምንም ነገር ሳትል ወደ ሳኦ ፖሎ ሄደሃል። አንተን ለማግኘት ምንም መንገድ አልነበረኝም። በፍጹም ረግጬባት በማላውቀው ትልቅ ከተማ ውስጥ አንተን ፍለጋ ለመሄድ ገንዘብ አልነበረኝም እና እናቴ ስታውቅ ልታባረረኝ ምንም አልቀራትም። ያለ ረፍት ባለጌ እያለች ትጠራኝ ነበር። ኃላፊነት ለመውሰድ እንኳን ባልተመለሰ ልጅ ምክንያት ህይወቴን እንዳበላሸው ነገረችኝ። ሪካርዶ በትክክል መተንፈስ አልቻለም። አንድ ሰው እጁን በደረቱ ውስጥ አስገብቶ ልቡን በኃይል እየጨመቀው እንዳለ ተሰማው። ለጥቂት ጊዜ ሆዴን ለመደበቅ ሞከርኩ። ካሚላ ቀጠለች። ድምጿ እየቀነሰና እየራቀ ነበር። በዚያን ጊዜ በሲኦ ሮቤርቶ የጨርቅ መደብር ውስጥ ሰራ ነበር። ታውቃለህ? አንድ ከግማሽ ዝቅተኛ ደሞዝ አገኝ ነበር። ይህም በዚያን ጊዜ ለቤት ውስጥ ለማገዝና ጥቂት ለማስቀመጥ ይበቃኝ ነበር። እንዴት እንደማደርገው ብቻዬን ልጅ እንዴት እንደማሳድግ አንድ ቀን መተ ብነግር ደስ ይልህ ወይም ትቆጣ እንደሆነ መመለስ ትፈልግ ወይም ታበረታታኝ እንደሆነ እያሰብኩ ነበር። ምራቋን ዋጠች። ከዚያም በ4 ወሬ ደም መፍሰስ ጀመረኝ። ካሚላ ድምፁ ታንቆ ወጣ። ምሽት ነበር። እናቴ የታመመችውን ቲያ ሉሲያናን ለመንከባከብ ወጣ ነበር። በህይወቴ ተሰምቶኝ የማያውቅ ህመም እየተሰማኝ ቤት ውስጥ ብቻዬን ነበርኩ። ለሁለት እየከፈለኝ ያለ የሚመስል ህመም ነበር። አሁንም ቦች መውረድ ጀመሩ። ዝምተኛ ሆነው ፊቷ ላይ ይፈሱ ነበር። እሷም እንዲቆሙ ምንም አላደረገችም። ለታክሲ የሚሆን ገንዘብ ስለሌለኝ አውቶቡስ በዚህ በኩል በምሽት ስለማያልፍ በእግሬ ወደ ሆስፒታል ለመሄድ ሞከርኩ። ግን በመንገድ ላይ ራሴን ሳትኩኝ። ዶና ተሬዛ ናት ያገኘችኝ። እሷ ከጸሎት እየተመለሰች ነበር። በእግሮቼ መካከል ደም እየፈሰሰ የእግረኛ መንገድ ላይ ወድቄ አየችኝ። ሪካርዶ በውስጡ የሆነ ነገር ሲሰበር ተሰማው። ዳግመኛ ሊጠገን የማይችል የሆነ ነገር። ስነቃ ሆስፒታል ውስጥ ረፋድ ነበር። እናቴ ካየኋቸው ሁሉ በከበደ ፊት በአልጋው አጠገብ ወንበር ላይ ተቀምጣ ነበር። ሐኪሟም ገብታ ሞክረው እንደነበር ግን እንዳልተሳካ ነገረችኝ። ጽንሱ 4 ወሩ ላይ ወርዷል። ወንድ ልጅ ነበር። ካሚላ እንባዋን በእጇ ጀርባ ጠረገች። ነገር ግን አሁንም መውረዳቸውን አላቆሙም። በ4 ወር ጾታ ማወቅ እንደሚቻል እንኳን አላውቅም ነበር። ግን ወንድ ልጅ ነበር፣ የኛ ልጅ እና እኔ ሳላቅፈው ፊቱን ሳላየው አንተ ደግሞ መኖሩን ሳታውቀው በፊት እሱ ሄዷል። እኔ አላወቅኩም ነበር። ቃላቱ ተሰባብረውና ዋጋተው ወጡ። ካሚላ በእግዚአብሔር ስም እምላለሁ ፈጽሞ አላወቅኩም ነበር። ባውቅ ኖሮ እንዳላወቅክ አውቃለሁ። እንዴት ልታውቅ ትችላለህ? አንተ ሳኦ ፖሎ ውስጥ ነበርክ። ጥላሃት ሄድከውን ሞኝ ፍቅረኛን ለማስታወስ በማይመች ሁኔታ አዲሱ ህይወትን በመገንባት ተጠምደ ነበር። አሁን በድምጽ ውስጥ ክስ አልነበረም፣ ህመምና ድካም ብቻ ነበር። በኋላ ላይ አንተን ለማግኘት ሞከርኩ። ሳኦ ፖሎ ውስጥ ዘመድ ያላቸውን የማውቃቸውን ሁሉ እርዳታ ጠየቅኩ። ዶና ማሪያ ለወንድሟ ልጅ ደወለች። ሲኦ ፔድሮ የቤተ ክርስቲያን ጓደኞቹን ጠየቀ። ግን የት እንዳለ ማንም አላወቀም። ልክ በካርታ ላይ እንደጠፋ ያህል ነበር። እና ከተወሰነ ጊዜ በኋላ አንተን መፈለግ ሰለቸኝ፣ መጠበቅ ሰለቸኝ፣ መከራ መቀበል ሰለቸኝ። መኖር ነበረብኝ እና ለመኖር ደግሞ አንተን መውደዴን ማቆም ነበረብኝ። ሪካርዶ ለዚህ የሚሆኑ ቃላት አልነበሩትም። ይቅርታ አልነበረም፣ ማብራሪያም አልነበረም። ለተደረገው ወይም ላልተደረገው ነገር ወደ ኋላ መመለሻ መንገድ አልነበረም። አባቴ ሞቶ ነበር አለ በመጨረሻም፣ በቂ እንዳልሆነ እያወቀ ግን ደግሞ መናገር ስላለበት። ድንገተኛ የልብ ድካም። ሳኦ ፖሎ ውስጥ ብቻውን ይኖር ነበር። የነበረውን ውርስ በሙሉ ጠጥቶ ስለጨረሰ በእርሱ ተቆጥቼ ስለነበር ለዓመታት አንነጋገርም ነበር። ግን ሲሞት በህይወት ያለውት ብቸኛ ዘመዱ እኔ ነበርኩ። ለቀብሩና እዳ ብቻ የነበረውን የውርስ ወረቀቶች ለማስተካከል በአስቸኳይ መሄድ ነበረብኝ። አነስተኛ አፓርታማ፣ የተከማቸ ክፍያ ያለበትና የመፈናቀል ዛቻ ያለበት። ለቤት ኪራይ እንኳን ገንዘብ ስለሌለኝ ለወራት በድንገተኛ መጠለያ ውስጥ ኖርኩ። በቀን በኤሌክትሮኒክስ መደብር ሰራ ነበር። በምሽት ሬስቶራንት ውስጥ ሳህን አጥብ ነበር።
በሌሊት ደግሞ በነፃ የሚሰጥ የኮምፒውተር ቴክኒክ ትምህርት እማር ነበር። በቀን ለ4 ሰዓታት ብቻ ተኛ ነበር። ዳቦ ጋጋሪው ሊጥለው ያሰበውን የተበላሸ ዳቦ በላ ነበር። ሌላ ስለሌለኝ ያንኑ ልብስ ለ1 ሳምንት ለብስ ነበር። ካሚላ አሁን በዝምታ ትሰማው ነበር። ፊቷ አዝሏል። እንባዋ በጉንጮቿ ላይ ደርቋል። እመለሳለሁ ብዬ ነበር። ሪካርዶ ንግግሩን ቀጠለ። ቃላቱ እየተጣደፉና በተስፋ መቁረጥ ወጡ። ለአውቶቡስ ትኬት ገንዘብ አጠራቀምኩ። ወደ 1 ዓመት ገደማ ፈጀብኝ፣ ግን ቢሆንም አጠራቀምኩ እና እዚህ ስመለስ አንቺ ስልክሽን ቀይረሽ ነበር። እናትሽ በሩን በፊቴ ላይ ዘጋችብኝ። ከእንግዲህ ልታየኝ እንደማትፈልጊና ሕይወትሽን እንዳበላሸውብሽ ነገረችኝ። ሴዮ ፍራንሲስኮም ያንኑ ነገረኝ። ሕይወትሽን ለመገንባት እየሞከርሽ እንደሆነ በሰላም ብተውሽ እንደሚሻል ነገረኝ። በከተማዋ ለ3 ቀናት በአውቶቡስ ማቆሚያው የተኛው መንገድ ላይ አንቺን ለማየት ስጠባበቅ ቆየው። አንቺ ግን አልመጣሽም እና እኔ ተስፋ ቆረጥኩ። የረሳሽኝ መሰለኝ። የተሻለ ሰው ያገኘሽ መሰለኝ። እኔ ለዘላለም ብጠፋና አንቺም ደስተኛ ብትሆኚ እንደሚሻል አሰብኩ። ካሚላ ለረጅም ጊዜ አይኖቹ ላይ አተኩራ ተመለከተችው። አይኖቿ ቀልተውና አብጠው ነበር። ላናግር አልፈልግም ብዬ በፍጹም አልተናገርኩም። እኔ ግን መጠበቅ አልቻልኩም ነበር። ድምጿ በጣም ዝቅተኛ ከመሆኑ የተነሳ እንደ ሽንገላ ነበር። ስልኩ በጮኸ ቁጥር፣ አንድ ሰው በሩን ባንኳኳ ቁጥር ተስፋ መሰማቱን መቋቋም አልቻልኩም ነበር። እናቴ ከተመለስክ እንዳታስገባት ጠይቂያት ነበር። ምክንያቱም መኖር ነበረብኝ እና ለመኖር ደግሞ መጠበቄን ማቆም ነበረብኝ። እንደምትመለስ ማመኑን ማቆም ነበረብኝ። ምክንያቱም ባመንኩ ቁጥር እና አንተ ሳትመጣ ስትቀር ከኔ ውስጥ የሆነ ነገር ይሞት ነበር። ሁለቱም በዝምታ ቆዩ። የማቀዝቀዣው የሞተር ድምጽ ብቻ ይሰማል። በሩቅ በመንገድ ላይ የሚጫወቱ ልጆች ድምጽ፣ የውሻው ጩኸት። በዚያ ትንሽ ቤት ውስጥ የ20 ዓመት ህመም እና አለመግባባት በመጨረሻም ወደ አደባባይ ሲወጣ የከተማዋ መደበኛ ህይወት በራሱ መንገድ እየቀጠለ ነበር። በጣም አዝናለሁ አለ ሪካርዶ በመጨረሻም። እዚህ ባለመገኘቴ፣ ባለማወቄ፣ ለመመለስ በቂ ትግል ባለማድረጌ፣ አንቺን ባለመፈለጌ፣ ይህንን ሁሉ ነገር ብቻሽን እንድታሳልፊ ስላደረኩሽ፣ ልጃችንን ስታጪ ብቻሽን በመሆንሽ፣ ለዚህ ሁሉ በጣም አዝናለሁ። ምንም አይነት ምክንያት በቂ አይሆንም። ምንም አይነት ማብራሪያ አይመልሰውም። በሁሉም ነገር አንቺን በድያለሁ። በጣም አዝናለሁ። እኔም አዝናለሁ ካሚላ መለሰች። እሱ ከመጣ በኋላ ለመጀመሪያ ጊዜ ተቆጥታ ሳይሆን ደክሟት ተናገረች። በጣም ፈጥኜ ተስፋ በመቁረጤ፣ የበለጠ ባለመሞከሬ፣ ስትመለስ እንድትሄድ በማድረጌ፣ በእነዚህ ዓመታት ሁሉ ቅሬታው እንዲበላኝ በመፍቀዴ፣ ሌላ ሰው እንዳይገባ እስከማደርግ ድረስ ወደፊት ከመገንባት ይልቅ 20 ዓመታትን ባለፈው ህይወት ውስጥ በመኖር ያዝናለሁ። ሪካርዶ የቆሰለ እንስሳን እንደሚቀርብ ሰው እጁን ጠረጴዛው ላይ በቀስታ ዘረጋ። ያለስላሳ የጠበቀው ውድ ሰዓት ያሰረው እጁ በደከመው የእንጨት ጠረጴዛ ላይ መዳፉን ወደ ላይ አድርጎ ሳይጠይቅ እየጠበቀ አረፈ። ካሚላ ለረጅም ጊዜ እጁን ተመለከተች። ሻካራ፣ የደከሙ በቁስልና በእድፍ የተሞሉትን የራሷን እጆች ተመለከተች። ሁለት በጣም የተለያዩ ህይወቶች። በአንድ ወቅት ዓለም ቀላል ስትመስልና ወደፊት ያለው መንገድ ቀጥ ያለና ጥምዝምዝ ያልነበረው በነበረበት ጊዜ አንድ የነበሩ ሁለት ሰዎች። ከዚያም በዝግታ እጇን በእጁ ላይ አሳረፈች። ቆዳዋ ሻካራና የደከመ ነበር፣ ቢሆንም ግን ሙቅ ነበር። የሱ ቆዳ ለስላሳ እና ቀዝቃዛ ነበር። ነገር ግን ጣቶቻቸው ሲተሳሰሩ የ20 ዓመታት ዘመን የጠፋ ያህል ነበር። አሁንም እነዚያ የ22 ዓመት ፍቅረኛ ማቾች፣ የዋሆቹ ወጣቶች መቼም ያልመጣውን ግን ምናልባት አሁን ሊገነባ የሚችለውን የወደፊት ህይወት የሚያልሙ ይመስሉ ነበር። ለምን አሁን ተመለስክ? ካሚላ በቀስታ ጠየቀች። ድምጿ ከለቅሶ ብዛት ኮርንኗል። ከዚህ ሁሉ ጊዜ በኋላ ለምን ተመለስክ? ሪካርዶ በጥልቀት ተነፈሰ፣ ጣቶቿን በጣቶቹ መካከል እያጠበቀ። ምክንያቱም ሴዮ ፍራንሲስኮ ስለሞተ እና ስሰማ ጸሐፊ በአጋጣሚ ያገኘችው የአንዲት ትንሽ ከተማ ድረገጽ ላይ ዜናውን ስመለከት ዳግመኛ ላናግረው እንደማልችል፣ ላደረገልኝ ነገር ሁሉ ዳግመኛ ላመሰግነው እንደማልችል፣ በየቀኑ አስታውሰው እንደነበር
ለመናገር እድል እንደሌለኝ ሲረዳ ንግግሩን አቋረጠ። ጉሮሮ ተዘጋ። የህይወቴን 20 ዓመታት እንዳባከንኩ ተረዳው። ገንዘብና ስኬት ለማግኘት ስሩት በእውነት የሚያስፈልጉኝን ሰዎች መንከባከብን ረስቼ ነበር። ካሚላ ትልቅ ግዛት ገንብቻለሁ። ሞኤማ ውስጥ ትልቅ አፓርታማ፣ ውድ መኪና፣ በሚሊዮን የሚቆጠር ዋጋ ያለው ኩባንያ አለኝ። በየቀኑ በ300 ክር በተሰራ አንሶላ በኪንግ ሳይዝ አልጋዬ ላይ ነቃለሁ። በጣሊያን እምነበረድ ላይ ቁርስ በላለሁ። አቬኒዳ ፖሊስታን በሚመለከት ቢሮ ውስጥ ሰራለሁ። ቆም ብሎ ወደ እርሷ ተመለከተ እና ጠዋት ስነቃ ብቻዬን ነው የምነቃው። እራት ስበላም ብቻዬን ነው የምበላው። ህይወቴን ስመለከት ትልልቅ ስኬቶችን አያለሁ፣ ቁጥሮችን አያለሁ። ነገር ግን እውነተኛን ህይወት አላይም። ምክንያቱም ይህ ሁሉ ትርጉም እንዲኖረው የምታደርጊው ብቸኛው ሰው አንቺ ነበርሽ እና አንቺን አጥቼሻለሁ። ካሚላ አይኖቿን ጨፈነች። አዳዲስ እንባዎች በዝምታ ይፈሱ ነበር። አላጣኸኝም ሪካርዶ። ከእንባዋ ባሻገር ድምጿ ጠንካራ ሆኖ ወጣ። አንተ ትተኸኝ ሄድክ። ያ ደግሞ የተለየ ነው። ማጣት ማለት ስትታገልና ሳይሳካልህ ሲቀር ነው። መተው ማለት ግን አንተ ለመሄድ ስትመርጥ ነው። አውቃለሁ። እጇን አጠበቀ። ጊዜን ወደ ኋላ መመለስ ብችል ኖሮ ሁሉንም ነገር ለየት ባለ መንገድ አድርገው ነበር። ግን አልችልም። ማድረግ የምችለው አንዲት እድል እንድትሰጪኝ መጠየቅ ብቻ ነው። እንደተለወጥኩ ብዙ ነገሮችን እንደተረዳው ለማረጋገጥ አንዲት እድል። እሱ ምራቁን ዋጠ። አሁንም እንደምወድሽ፣ ሁልጊዜም መወድሽ እንደነበር፣ 20 ዓመታት ሙሉ ለራሳሽ ሞክሬ እንዳልተሳካልኝ፣ ካገኘኋት ሴት ሁሉ ጋር አንቺን አወዳድር እንደነበር፣ ስኬት ባገኘው ቁጥር የመጀመሪያ ሐሳቤ ካሚላ እዚህ ብትሆንና ብታየው ኖሮ የሚለው እንደነበር፣ እናም ከፈቀድሽልኝ እነዚህን 20 ዓመታት በቀሪው ህይወቴ እንድክስሽ፣ በገንዘብ በስጦታ ሳይሆን አብሮ በመሆን እዚህ በመገኘት ዳግመኛ ጥሎ ባለ መሄድ። ካሚላ አይኖቿን ከፈተችና ለረጅም ጊዜ ተመለከተችው። ሪካርዶ ለማመን ስታስብ አየ። ልታምን ስትል ፊቷ ላይ አየው። እናም ፍርሃቱ ሲያሸንፍ አየ። የሁለት አስርት ዓመታት ህመም እሱ ሊሰጠው ከሚችለው ማንኛውም ቃል ኪዳን በላይ ከፍ ብሎ ሲናገር አየ። እጇን በቀስታ ከእጇ ወጣች። እንደምችል አላውቅም ሪካርዶ። ድምጿ ታማኝና የታመመ ነበር። እንደገና በአንተ መተማመን እችል እንደሆነ አላውቅም። ልቤ ሌላ ተስፋ መቁረጥን መቋቋም ይችል እንደሆነ አላውቅም። ቀድሞውኑ በጣም ታሟል። በጣም ብዙ ጊዜ ተሰብሯል። አሁን ሊጠገን ይችላል ወይ የሚለውን አላውቅም። እረዳለሁ፣ ሁሉንም እረዳለሁ አለ ሪካርዶ። እና እውነት ነበር። ይረዳ ነበር። አልወደደውም። ባይሆን ደስ ይለዋል፣ ግን ደግሞ ይረዳል፣ ምክንያቱም እውነት ስለሆነ። ነገር ግን ካሚላ መነታች። ልክ ስትጨነቅ እንደምታደርገው የታችኛዋን ከንፈር ነከሰች። ነገር ግን እኛ አሁንም ለሌላው ምን ልንሆን እንደምንችል ለመረዳት ሳልሞክር እንድትሄድ ማድረግ አልችልም። ወደ ነበርንበት መመለስ እንችል እንደሆነ አላውቅም። ምናልባት አንችልም፣ ግን ምናልባት አሁን ምን ልንሆን እንደምንችል ማወቅ እንችላለን። በአንድ ወቅት ተዋደው የነበሩና አሁንም የዚያን ፍቅር ስብርባሪዎች የተሸከሙ ሁለት የ42 ዓመት እንግዳዎች። ይህ እሱ ሊጠብቀው የሚችለው ትልቁ ነገር ነበር እና ከሚገባው በላይ ነበር። አመሰግናለሁ ብሎ በሹክሹክታ ተናገረ። ካሚላ ተነሳችና ጥግ ወዳለው ባለ 2 አይን ምድጃ ሄደች። የአልሙኒየም ጀበናውን ወሰደችና ውሃ እንዲፈላ አደረገች። ቡናውን በዝምታ አዘጋጀች። ይህንን ለ20 ዓመታት በየቀኑ እንደሚያደርግ ሰው አካሏ ዝም ብሎ በቀላሉ ይታዘዛት ነበር። ሪካርዶ እያንዳንዱን እንቅስቃሴዋን ተመለከተ። በጨርቅ ማጣሪያው ላይ ቡናውን በተጣመመ ማንኪያ ስትለካ፣ የፈላውን ውሃ ቡናውን በአንድ ጊዜ እንዳያረጥበው በክብ እንቅስቃሴ ስትጨምር፣ ቡናው ጠብታ በጠብታ ሳይቸኩል እስኪወርድ ስትጠብቅ። እነዚያ ተራ የዕለት ተዕለት እንቅስቃሴዎች ነበሩ። ለሷ በልምድ ምክንያት የማይታዩ ሊሆኑ ይችላሉ። ነገር ግን ለሪካርዶ ለ20 ዓመታት በአስተናጋጆች በሸክላ ሲኒ ቡና በሚቀርብባቸው ውድ ሬስቶራንቶች ውስጥ ለበላ ሰው እነዚያ እንቅስቃሴዎች ምንም አይነት ባለ 5 ኮከብ ቦታ ሊያሳየው ያልቻለውን ውበት ይዘዋል። የተራ የእውነተኛ በገዛ እጅ የተሰራ ነገር ውበት። ቡናውን በሁለት የመስታወት ሲኒዎች ቀዳች። አንደኛው በጫፉ ላይ ትንሽ ስብርባሪ ነበረው። ሌላኛው ደግሞ አንድ ሰው የጠለፈውና አሁንም ያለቀቀ ቀጭን ስንጥቅ ነበረው።
ጣፋጭ እንደሚያፈቅር አሁንም ስለምታስታውስ ሳትጠይቀው ስኳር ጨመረች። ተመልሳ ወደ ጠረጴዛው መጣችና አንደኛውን ሲኒ ወደ እርሱ ገፋችው። ቡናው ጠንካራና ጣፋጭ ነበር። ልክ ካሚላ ሁልጊዜ እንደምታደርገው በጨርቅ ማጣሪያ የተቀዳ ቡና መራራነት ነበረው። አንዳንድ ነገሮች አይለዋወጡም። እስኪ ስለ ህይወት ንገረኝ አለች። እንደገና ተቀምጣ ሙቀቱ የሚያስፈልጋት ይመስል ብርጭቆውን በእጆቿ ይዛ፣ እነዚህን 20 ዓመታት በእውነት ማወቅ ፈልጋለሁ። በቴሌቪዥን የሚታየውን ሳይሆን እውነተኛውን። እና ሪካርዶ ተረከ። ስለ መጀመሪያዎቹ አስከፊ የሳኦ ፖሎ ዓመታት ተረከ። 8 ከማያውቃቸው ሰዎች ጋር ክፍል ተጋርቶ መጠለያ ውስጥ ስለመተኛቱ፣ አንዳንዶቹ በግልጽ የታመሙ፣ ሌሎቹ ደግሞ አደገኛ እንደነበሩ፣ በአንድ ጊዜ 3 ስራ ስለመስራቱ፣ በቀን የኤሌክትሮኒክስ መደብር ሻጭ፣ በምሽት ሳህን አጣቢ፣ በሌሊት ደግሞ የቴክኒክ ትምህርት ተማሪ፣ ስላልተኛባቸው ሌሊቶች፣ ስላልመጡት ምግቦች፣ ሌላ ስለሌለ የቆሸሹ ልብሶችን ደጋግሞ ስለመልበሱ፣ ለመቋቋም ዝግጁ ስላልነበረው የሳኦ ፖሎ ቅዝቃዜ፣ በ12 ሚሊዮን ህዝብ ውስጥ ሆኖ ማንንም ባለማወቁ ስለነበረው ብቸኝነት፣ አቅም ለሌላቸው በነፃ በሚሰጠው የመንግስት ትምህርት ቤት በምሽት ስለተማረው የኮምፒውተር ቴክኒክ ትምህርት፣ ከአራጣ አበዳሪ ከፍተኛ ወለድ በተበደረው ገንዘብ ስለገዛው የመጀመሪያው ኮምፒውተር፣ ስላሳሳተው ስለተሳሳተበት የሚያስተምረው ሰው ባለመኖሩ ለብቻው ስለተማረው የመጀመሪያው የኮድ መስመር፣ በአካባቢው ለሚገኝ ሬስቶራንት በ50 ሪያል ስለሰራው የመጀመሪያ ድረገጽ፣ ያ ደግሞ ወደ 2 ደንበኞች ከዚያም ወደ 5 ከዚያም ወደ 10 እንደተቀየረ ተረከ። በመጠለያ ውስጥ ባገኘው ጓደኛው ጋራዥ ውስጥ ስለከፈተው የመጀመሪያ ኩባንያ፣ 2 አሮጌ ኮምፒውተሮች፣ በጡብ ላይ የተደገፈ የበር ጠረጴዛ፣ በቀን ለ16 ሰዓታት ስራ፣ በሳምንት 7 ቀን ያለ ምንም እረፍት፣ ያለ በዓል፣ ከስራ ውጪ ህይወት ስለሌለው ጊዜ፣ የውስጥ ሲስተም ለሚያስፈልገው መካከለኛው ኩባንያ ስለፈረመው የመጀመሪያ ትልቅ ውል፣ ያ ሁሉ ነገር እንዴት እንደለወጠው እውነተኛ ቢሮ ለመከራየት ስለቻለበት ቀን ተረከ። ትንሽ ግን የራሱ ኩባንያው እያደገ በአንድ ጊዜ አንድ ሰራተኛ፣ በአንድ ጊዜ አንድ ደንበኛ፣ በገበያው ውስጥ የታወቀ እስከሚሆን ድረስ፣ በቀስታና ከዚያም በፍጥነት ስለመጣው ስኬት፣ በሂሳብ ውስጥ ስለነበረው የመጀመሪያው ሚሊዮን፣ የሂሳብ መግለጫውን አይቶ ያ ቁጥር እውነት እንደሆነ ስለማያምንበት ስሜት፣ ሞኤማ ውስጥ አፓርታማ ስለመግዛትና ባዶ ክፍሎች ውስጥ ሲራመድ ስለተሰማው ባዶነት፣ ለመጀመሪያ ጊዜ ስለነዳውና እንዳሰበው የተለየ ደስታ ስላላመጣለት ውድ መኪና፣ ስለ ስራ ፈጣሪነትና ቴክኖሎጂ በቴሌቪዥን ስለመናገርና በውስጡ ግን አሁንም የጣፋጭ ሹካ መጠቀም የማይችል የትንሽ ከተማ ድሃ ልጅ እንደሆነ ስለሚሰማው የማጭበርበር ስሜት ተረከ። ነገር ግን ስለ ብቸኝነትም ተናገረ። ምንም አይነት ስኬት ሊሞላው ስላልቻለው ጥልቅ ብቸኝነት፣ በህይወት ውስጥ ስላለፉት ቆንጆ ብልህና ስኬታማ ፍቅረኞች፣ ነገር ግን ለካሚላ ከተሰማው ስሜት ጋር ሊቀራረቡ ስላልቻሉት ነገራት። ሌላኛው ሰው ስለ ወደፊት ህይወት፣ ስለ ጋብቻ፣ አብሮ አንድ ነገርን ስለመገንባት ሲያወራ እያንዳንዱን ግንኙነት ስለማቋረጡ እና ያንን ከካሚላ ውጪ ከማንም ጋር ማሰብ እንደማይችል ስለመረዳቱ፣ በቅንጡ አፓርታማው ጣሪያ ላይ እያየ የትልቅ ከተማዋን ዝምታ እየሰማ በባንክ ሂሳብ ውስጥ በእያንዳንዱ ዜሮ መጨመር ስለሚጨምረው ባዶነት ዋጋ ያለው ይሆን እያለ ስላሳለፋቸው ሌሊቶች ተረከ። በየቀኑ አስብሽ ነበር አለ በጎርናና ድምጽ። ሁሉንም ቀን ያለ ምንም ልዩነት፣ ስነቃ፣ ስተኛ፣ ስሰራ፣ ስኬቴን ሳከብር፣ በሽንፈቴም ሳለቅስ፣ አንድ ነገር ባገኘው ቁጥር የመጀመሪያ ሐሳቤ ካሚላ እዚህ ብትሆንና ብታየው ኖሮ የሚለው ነበር። መንገድ ላይ እጅ ለእጅ ተያይዞ የሚሄዱ አረጋውያን ጥንዶችን ባየው ቁጥር እኛ እንዲህ መሆን እንችል ነበር ብዬ አስባለሁ። ቡናማ ጸጉር ያላት ሴት ከጀርባ ባየው ቁጥር አንቺ የሆንሽ እየመሰለኝ ልቤ በኃይል ይመታ ነበር። ካሚላ ፈለኩሽ። በአካል ሳይሆን ባገኘኋት ሴት ሁሉ ውስጥ አንቺን ፈለኩ፣ ግን አንዳቸውም አንቺን አልነበሩም። ምክንያቱም እኔ ገንዘብን መርጫለሁ፣ ስኬቴን መርጫለሁ፣ ምኞቴን መርጫለሁ። እናም በዚህ ሂደት ውስጥ አንቺን አጥቻለሁ እና ምንም አይነት የገንዘብ መጠን አንቺ ጥለሽው የሄድሽውን ክፍተት ፈጽሞ ሊሞላው አልቻለም። ካሚላ ሁሉንም በዝምታ ያለ ፍርድ ያለ ማቋረጥ ሰማች። ሲጨርስ የቡናውን ፋሎት በቀጭኑ ሲወጣ አየች። ለጥቂት ጊዜ ብርጭቆ ላይ አተኮረች።
ምን አስቂኝ እንደሆነ ታውቃለህ? አለች በመጨረሻም በቀስታ ድምጽ። እነዚህን ዓመታት ሁሉ አንተ እኔን እንደረሳኸኝ፣ የተሻለች ይበልጥ ቆንጆ የሆነች የተማረችና የሰለጠነች በሀብታም ነጋዴ ህይወት ውስጥ ትርጉም የምትሰጥ በድግሱ ላይ የትኛውን ሹካ መጠቀም እንዳለባት የምታውቅ እንግሊዘኛ የምትናገርና ወደ ውጭ የምትጓዝ ያንተን ዓለም የምትረዳ ሰው ያገኘ መስሎኝ ነበር። አንተም እየተሰቃየ እንደሆነ ብቻህን እንደሆንክ አንተም ባዶነት እንደተሰማህ ማወቅ። ወደ እርሱ ተመለከተች። ይህ የተሻለ ስሜት እንዲሰማኝ ያደርጋል ወይስ የባሰ አላውቅም። ብቸኝነትሽን እንደሚቀንሰው ተስፋ አደርጋለሁ አለ ሪካርዶ። ምክንያቱም እኔ ይህንን ህመም ለ20 ዓመት ብቻዬን ተሸክሜያለሁ እና አንቺም እንዲሁ። እና ምናልባት ከእንግዲህ በኋላ አብረን መሸከም እንጀምር ይሆናል። ያለፈውን መመለስ ሳይሆን ግን በቀሩት ስብርባሪዎች አዲስ ነገር መገንባት። ካሚላ በቀጥታ መልስ አልሰጠችም። ነገር ግን አይም አላለችም እና በዚያ ቅጽበት ያበቂ ነበር። የሚቀጥሉት ቀናት እንደ ስስ መስታወት እንግዳና ጥንቃቄ የተሞላባቸው ነበሩ። ሪካርዶ በማዕከላዊ አደባባይ በሚገኘው በታሪክ በተሞላውና የታደሰው ብቸኛ የእንግዳ ማረፊያ ውስጥ መቆየቱን ቀጠለ። ወለሉ የሚጮህና የእንጨት መስኮቶቹ በትክክል የማይዘጉ ቢሆኑም ከሰዓት በኋላዎቹን ግን በካሚላ ቤት ያሳልፍ ነበር። ምንም ነገር ለማስገደድ አልሞከረም። ምንም ነገር ለማፍጠንም አልሞከረም። ይቅርታን በስጦታ ወይም በገንዘብ ለመግዛት አልሞከረም። ነገር ግን እዚያ በመገኘት መደረግ ያለባቸውን ጥቃቅን ነገሮች በማገዝ ዝም ብሎ ያሳልፍ ነበር። ለወራት ሲንጠባጠብ የነበረውንና ካሚላ መክፈል የማይቻላትን ውሃ ሲያባክን የነበረውን የኩሽናውን ቧንቧ ቀየረ። ዝናብ እንዲገባና ጣሪያው እንዲበላሽ ያደረጉትን የተሰበሩ የጣሪያ ክዳኖች ቀየረ። እየተላቀቀ የነበረውን ሰማያዊ በር በውድ ነገር ሳይቀይር እርሷ በምትጠቀምበት አይነት ተራ ቀለም ቀባው። የኩሽናውን ጠረጴዛ ቫርኒሽ ቀብቶ የዓመታት እድፍን አስወገደ። የእርሷ ስለደረቀ አዲስ ቫርኒሽ እንደገዛ አልገለጸላትም። ትናንሽ ነገሮች፣ ተግባራዊ ነገሮች፣ እጆቹን ለማቆሸሽ ላብ ለማፍሰስና ለመስራት ፈቃደኛ መሆኑን የሚያሳዩ ነገሮች። ካሚላ ሁሉንም ነገር ባለማመንና ተስፋ ማድረግን ከሚፈልግ ነገር ግን ለማመን ከሚፈራ ስሜት ጋር ትመለከተው ነበር። አንዳንዴ እሱ ክዳን ሲቀይር መሰላሉን በመያዝ መሳሪያ ሲጠይቅ በማቀበል ትረዳው ነበር። ሌላ ጊዜ ደግሞ ትኩረት እንዳልሰጠች በመምሰል መስፋቷን ትቀጥላለች። ነገር ግን በአይኗ ጥግ ትመለከተው ነበር። እየፈተነችው ተስፋ እንዲቆርጥ፣ ከጉልበት ስራው ብዛት እንዲሰለች፣ እውነተኛ ማንነቱን እንዲያሳይ እየጠበቀች። እሱ ግን ተስፋ አልቆረጠም። በሶስተኛው ቀን ልብስ ገመድ ላይ እንድትሰቅል ሲያግዛት እርሷ እያጠበች እሱ ሲሰቅል በሚገርም ሁኔታ በተቀናጀ ሁኔታ ሪካርዶ ካሚላ በግራ እግሯ በትንሹ እንደምታነክስ አስተዋለ። በጣም ረቂቅ፣ በቀላሉ የማይታወቅ ነበር፣ ግን ቢሆንም አይቶታል። ክብደቷን በብዛት በቀኝ እግሯ ላይ ታደርጋለች። ግራዋን ትጠነቀቃለች። ጫና እንዳይኖርባት በጥንቃቄ ትንቀሳቀሳለች። መቼ ነው ማነከስ የጀመርሽው? እሱ የረጠበና የከበደ አንሶላ ይዞ ጠየቃት። እርሷም ሊሰበር በዛተ አሮጌ የእንጨት ልብስ መስቂያ እየያዘች ጥያቄውን ስላልጠበቀችው ቆም አለች። 5 ዓመት ገደማ ሆኖታል። ገበያ ውስጥ በፈሰሰ ውሃ ላይ ተንሸራተትኩ። ቁርጭምጭሚቴ ክፉኛ ተጎዳ። በጣም አበጠ። ለሳምንታት አሞኝ ነበር። ለሐኪም የሚሆን ገንዘብ ስለሌለኝ ቤት ውስጥ በበረዶና በቅባት ስታከም ቆየው። ተሻለኝ፣ ግን ደግሞ እንደ ቀድሞ አልሆነም። ለረጅም ጊዜ ስቆም ብዙ ስራመድ ያመኛል። ልክ ትርጉም እንደሌለው ነገር ትከሻዋን ሰበሰበች። እንዲሁ ነው፣ እንለምደዋለን። ሪካርዶ የጥፋተኝነት ስሜት ደረቱን ሲጨምቀው ተሰማው። 5 ዓመት እንዲሆናለች። 5 ዓመት በየቀኑ ህመም እየተሰማት ለሐኪም ገንዘብ ስለሌላት እያነከሰች ነበር። እሱ ግን ባለፈው ዓመት አሮጌ ሞዴል መኪናው ስለሰለቸው መኪና ለመቀየር ብቻ ከ100,000 ሪያል በላይ አውጥቷል። አሁን ለሐኪም መክፈል እችላለሁ? ቃላቱ ከማሰቡ በፊት ወጡ። የአጥንት ሐኪም፣ ፊዚዮቴራፒ፣ ቀዶ ጥገናም ካስፈለገ፣ ራጅ፣ ኤምአርአይ፣ የሚያስፈልግሽን ሁሉ በዚህ ሳምንት ቀጠሮ እናስይዛለን። እኔ ያንተን ገንዘብ አልፈልግም ሪካርዶ። ካሚላ አቋረጠችው። ድምጿ ጠንካራ ግን ያልተቆጣ ነበር። ልብስ መስቀሏን አቆመችና በሚያውቀው በዚያ ጥንካሬ ተመለከተችው። ነግሬሃለሁ፣ ገንዘብህን አልፈልግም።
ይህ ስለ ገንዘብ አይደለም፣ አንቺን ስለመንከባከብ ነው፣ ህመም እንዳይሰማሽ ስለማድረግ ነው። አይ ገንዘብህን አልፈልግም በማለት እጆቿን ወገቧ ላይ አድርጋ በበለጠ ጥንካሬ ደገመችው። እኔን መርዳት ከፈለግ በእጆቹ እርዳኝ፣ የተሰበረውን ጠግን፣ የተላቀቀውን አሲዝ፣ የከበደውን ተሸከም። ግን ይቅርቴን በገንዘብ ለመግዛት እንዳትሞክር። ለሐኪም በመክፈል የጥፋተኝነት ስሜትን ለማቃለል አትሞክር። ምክንያቱም እኔ ያንን አልቀበልም። የአጎቴ ልጅም ስታቀርብልኝ አልተቀበልኩም። ሲዮ ፍራንሲስኮ በድብቅ ገንዘብ ሊሰጠኝ ሲሞክር አልተቀበልኩም እና ካንተም አልቀበልም። እሱ ለመከራከር ለመውትወት ያለውን ገንዘብ ቢያንስ ይህንን ለመጠቀም ያለውን ፍላጎት ዋጠ። ግን ይረዳ ነበር። ካሚላ ኩራት ነበራት። ሁል ጊዜም ኩሩ ነበረች። ነገሮች ይበልጥ አስቸጋሪ በሚሆኑበት ጊዜ እንኳን ከእርሷ ከሚያደንቃቸው ነገሮች አንዱ ይህ ነበር፣ ኩራት። ውለታ ከመያዝ መከራን ትምህርት ነበር፣ ከምጽዋት ህመምን ትምህርት ነበር። እነዚህን ሁሉ ዓመታት በጽናት እንድትቆም ያደረጋት አስፈሪና ግትር የሆነ ክብር ነበር። እሺ አለ። ያለ ገንዘብ እስኪሻልሽ ድረስ በየቀኑ ቁርጭምጭሚትሽን ማሸትም ከሆነ አደርጓለሁ። ማሳጅ ምንም ዋጋ ስለሌለው ደግሞ አታማርሪም። ካሚላ በመገረም ተመለከተችው። ከዚያም እሱ ከመጣ ጀምሮ ለመጀመሪያ ጊዜ ከንፈሯ ላይ ፈገግታ ታየ። እርሱ እንደሚያስታውሰው ፊቱን በሙሉ የሚያበራና አይኖቹን የሚያብረቀርቅ ትልቅ ፈገግታ አልነበረም፣ ግን ጅምር ነበር። እንዴት ማሳጅ እንደሚደረግ እንኳን አታውቅም? እንግዲያውስ እማራለሁ። ዩቲዩብ ላይ ስለ ሁሉም ነገር ቪዲዮ አለ። ሌላ የረጠበ አንሶላ አነሳ እና ከተሳሳትኩ አንቺ ታስተምሪኛለሽ። ራሷን ነቀነቀች፣ ግን ፈገግታው ሙሉ በሙሉ አልጠፋም ነበር። እሱ በመጣ በአንድ ሳምንት ጊዜ ውስጥ በምሳ ሰዓት ሪካርዶ ወደ ኩሽና ገባና ወደ 20 ዓመት ያለፈ ህይወት የሚመልሰውን ሽታ ሸተተ። በእጅ የተሰራ ቲማቲም ሶስና ካላብሬሳ ቋንቋ ያለው ማካሮኒ፣ በዓለም ላይ በጣም ቀላል ምግብ፣ ግን ሲፋቀሩ የሁለቱም ተወዳጅ ምግብ የነበረው። እሁድ አባቷ ቤቱን ለጥቂት ሰዓታት ነፃ ሲያደርግላቸው አብረው የሚሰሩት ምግብ። ካሚላ ጀርባዋን ሰጥታ ድስቱን ታማስል ነበር። በትዝታ ተገትሮ በሩ ላይ መቆሙን አላየችውም ነበር። አስታወሽ አለ በመጨረሻም። ድምፁ ካሰበው በላይ በስሜት ተሞልቶ ነበር። ዞር አለችና ፊቷ ላይ የሆነ ተጋላጭነት ታየ። ብዙ ነገር አስታውሳለሁ። መደረግ የሌለበትን ነገር እያደረገች እንደተያዘ ሰው እይቷን አዞረች። አንዳንድ ነገሮች መርሳት ቢፈለግ እንኳን አይረሱም። ካሚላ ምግቡን ባሮጌ ግን ባልተሰባበሩ ሳህኖች አቀረበች። ምክንያቱም እሷ ያላትን ነገር በሚገባ ትንከባከብ ነበር። ጠረጴዛው ላይ ተቀመጠ። በዝምታ ተመገቡ። ነገር ግን ይህ ዝምታ ከመጀመሪያዎቹ ቀናት ውጥረት ካለው ዝምታ የተለየ ነበር። እያንዳንዱን ሰኮንድ በቃላት መምላት የማያስፈልጋቸው፣ በአንድ ወቅት በጣም ይቀራረቡ የነበሩ ሁለት ሰዎች አይነት ምቹና የተቀራረበ ዝምታ ነበር። ሪካርዶ በዚያ ሳምንት የተማራቸውን ዝርዝር ነገሮች እያየ ቤቱን ቃኘ። ዝናብ ሲጥልና ፍሳሽ ሲዘጋ ውሃው ከየት እንደሚደርስ የሚያሳዩት ግድግዳው ላይ ያሉ ምልክቶች፣ ስራን ለማቀላጠፍ በጥንቃቄ በቀለም የተለዩ የጨርቅ ክምችቶች፣ ሰማያዊው በሰማያዊ ቀዩ በቀይ ይታያሉ። የግድግዳው ላይ የካሚላና የእናቷ አሮጌ ፎቶ፣ ሁለቱም በህይወት ዘመን አንድ ጊዜ ብቻ በሚነሱ የፎቶ ስቱዲዮዎች ፎቶዎች ላይ እንደሚታየው ኮስተር ያሉና ፈገግታ የሌላቸው ናቸው። የቤተ ክርስቲያኑ የቀን መቁጠሪያ በ3 ወር ዘግይቷል። ምክንያቱም ለጌጥ ብቻ የተቀመጠ ስለሆነ ነው። የግድግዳው ሰዓት ደግሞ 5 ደቂቃ ይዘገያል። ነገር ግን 5 ደቂቃ ልዩነት ስለማያመጣ ማንም አላስተካከለውም። ትናፍቅሻለች ሲል ግድግዳው ላይ ያለውን ፎቶ ባገጩ ጠቆመ። ካሚላ ለረጅም ጊዜ ፎቶውን ተመለከተች። ድምጿ እሱ ከጠበቀው በላይ ለስላሳ ነበር። ታውቃለህ፣ እሷ ከባድ ነበረች፣ ግትርና ብዙ ጊዜ በእኔ ላይ ጠንካራ ነበረች። ብዙ አቅፋኝ አታውቅም፣ እንደምትወደኝም ተናግራ አታውቅም። እንደ ጓደኞቼ እናቶች አፍቃሪ አልነበረችም። ነገር ግን እንዴት መኖር እንዳለብኝ አስተምራኛለች። አንዲት ሴት ክብሯን ለመጠበቅ ወንድ እንደማያስፈልጋት አስተምራኛለች። መስራትን፣ ቤትን መንከባከብ፣ ከማንም እርዳታ ለመጠየቅን አስተምራኛለች። በውስጣችን ተሰብረንም ቢሆን እንኳን በውጪ ግን ራሳችንን ቀና አድርገን መጓዝ እንዳለብን አስተምራኛለች። ካሚላ ወደርሱ ተመለከተችና እንዲሁም ወንዶች ብዙ ቃል ገብተው ጥቂት ስለሚፈጽሙ በቀላሉ እንዳላምን አስተምራኛለች አለችው።
ይህ ይገባኛል አለ ሪካርዶ። ይገባሃል አለችው በግማሽ ፈገግታ። እሱ ከመጣ በኋላ ያየው ሁለተኛ ፈገግታ ነበር። ነገር ግን እኔም ሁሉም ወንድ እኩል እንዳልሆነ፣ አንዳንድ ጊዜ በአንዱ ስህተት ምክንያት ሁሉንም እንደምንፈርድ፣ አንተ ስለተውከኝ ብቻ ለ20 ዓመታት ሁሉም ወንድ ይተወኛል ብዬ ሳስብ እንደኖርኩ መስማት ይገባኛል። እና አሁን አላውቅም። በሹኳ ሳህኑ ላይ ያለውን ምግብ ገፋችሁ። እዚህ የመጣኸው ለአንድ ሳምንት ነው። አንድ ሳምንት ደግሞ ቀላል ነው። ማንኛውም ሰው ለአንድ ሳምንት ጥሩ መሆን ይችላል። ጥያቄው ከ1 ወር በኋላ፣ ከ6 ወር በኋላ፣ ከ1 ዓመት በኋላ አሁንም እዚህ ትኖራለህ ወይ የሚለው ነው። ወይም ደግሞ ከዚህ ቀላል ህይወት ሰልችቶ በሳኦ ፖሎ ወደሚገኘው ቅንጡ አፓርታማ ትመለሳለህ ወይ ነው። ይህ ጥያቄ ተገቢ ነበር። ሪካርዶ እውነት መናገር የሚችለው ጊዜ ብቻ እንደሆነ ያውቅ ነበር። ምክንያቱም ቃላት ቀላል ናቸው፣ ቃል ኪዳኖች ቀላል ናቸው። መቆየት ግን ከባድ ነው። ቃል መጠበቅ ከባድ ነው። ስለ ወደፊት ህይወታችን ቃል ልገባልሽ አልችልም አለ በአቀኝነት። ነገር ግን ስለ ዛሬ፣ ስለ ነገ እና ስለ ከነገ ወዲያ በእያንዳንዱ ቀን ቃል ልገባልሽ እችላለሁ። ከፈቀድሽልኝ ደግሞ እንደተለወጥኩ፣ እንደተረዳሁና ዳግመኛ እንደማልሄድ በየቀኑ አረጋግጥልሻለሁ። ካሚላ ልታምን ትችል እንደሆነ እያመዛዘነችና እየወሰነች በዝግታ ራሷን ነቀነቀች። በዚያች ምሽት በትንሿ የኮንክሪት በረንዳ ላይ እሱ ከውስጥ ባመጣችለት የፕላስቲክ ወንበር ላይ ተቀምጦ፣ እርሷ ደግሞ ደረጃው ላይ እግሮቿን አጣጥፋ ተቀምጣ በሳኦ ፖሎ በፍጹም የማይታየውን ከዋክብት የሞላበትን ሰማይ እያዩ ሳለ ካሚላ ሁሉንም ነገር የቀየረ ጥያቄ ጠየቀች። እዚህ እንድትቆይ ብጠይቅ ትቆያለህ? ሪካርዶ ወደ እርሷ ዞረ። ፊቷ ከቤቱ በሚወጣው ቢጫ መብራት አብርቶ ግማሹ በጥላ ተሸፍኗል። እንደገና ወጣት መስላ ታየች። ወይም ምናልባት በጥንቃቄ በተሞላ ተስፋ በመቁረጥ ፍርሃት፣ ግን ደግሞ በተስፋ የምታየው መንገድ ሊሆን ይችላል። እንዴት እዚህ ከተማ ውስጥ ትቆያለህ? እንድቆይ እየጠየቅሽኝ ነው? አይ ገና አይደለም። እጆቿን ተመለከተች። ብጠይቅ ትቆይ እንደሆነ እየጠየቅኩ ነው። ሪካርዶ ለጥቂት ጊዜ አሰበ። ሞኢማ ስለሚገኘው አፓርታማው፣ ስለ ዲዛይነር የቤት ዕቃዎች፣ ስለ አቪኔዳ ፖሊስታ እየታሰበ፣ ስለ ኩባንያው፣ ስለ ሰራተኞቹ፣ ስለ ውሎቹ አሰበ። በ20 ዓመታት ውስጥ ስለገነባው ህይወትና ከዚያም በየቀኑ ባዶ አልጋ ላይ ስለመንቃት፣ ብቻውን ራት ስለመብላት፣ ወደ ቤት ሲመለስ የሚጠብቀው ሰው ስለሌለበት ሁኔታ አሰበ። ሁሉም ነገር ኖሮት ግን ምንም እንደሌለው አሰበ። ከዛም ድንጋይ የተነጠፈውን መንገድ፣ ቀለል ያሉ ቤቶችን፣ በአንድ ወቅት ይንቁ የነበረውን የከተማዋን ዝግ ያለ እንቅስቃሴ ተመለከተ። በመንገድ ዳር ተቀምጠው የሚያወሩትን ጎረቤቶች፣ መንገዱ ላይ የተኙ ውሾችን፣ ምሽት ቢሆንም እንኳን የሚጫወቱትን ህፃናት፣ የብርሃን ብክለት ስለሌለ በግልጽ የሚታዩትን ከዋክብት ተመለከተ። ከዚያም ወደ ካሚላ ተመለከተ። አዎ እቆያለሁ አላት። ኩባንያህስ? አፓርታማህስ? የሳኦ ፖሎ ህይወትስ? ዛሬ በየትኛውም ቦታ ሆነሽ መስራት ትችያለሽ። እስከ ዓለም ዳርቻ ድረስ ኢንተርኔት አለ። አፓርታማውን መሸጥ ወይም ማከራየት ወይም ለሰራተኞች በስጦታ መስጠት እችላለሁ። ምንም ችግር የለውም። እና የሳኦ ፖሎ ህይወቴ? እጇን ያዘ። የቆዳዋን ሻካራነት፣ ጠባሳውንና የሥራ ብዛቷ ተሰማው። ያ ህይወት አይደለም፣ ስራ ብቻ ነው። ስራና ብቸኝነት። የኔ ህይወት እዚህ ነው። ሁልጊዜም እዚህ ነበር። ይህንን ለመረዳት ግን 20 ዓመት ፈጅቶብኛል። ካሚላ ጣቶቿን ከጣቱ ጋር አያይዛ ወደ ከዋክብት እያየች ለረጅም ጊዜ ዝም አለች። መኖሬ ቀላል አይሆንልህም ሪካርዶ። ድምጿ ቁም ነገር ያለውና ሐቀኛ ነበር። እኔ ቂም አለኝ፣ ያልዳኑ ቁስሎች አሉኝ። አንዳንድ ቀን አይቼ ብቻዬን ያሳለፍኩትን ህመም የማስታውስባቸው ቀናት ይኖራሉ። የሞተውን ልጃችንን የማስብባቸውም ቀናት ይኖራሉ። በፍርሃት ተውጪ እንድትሄድ የምፈልግባቸውም ቀናቶች ይኖራሉ። በአንተ የምጠራጠርባቸው፣ የምፈትንህ፣ ተስፋ እንድትቆርጥ የምጠብቅባቸውም ቀናት ይኖራሉ። አውቃለሁ። እና እንደዛም ቢሆን ትቆያለህ? እቆያለሁ። ከ20 ዓመታት በኋላ እንደገና ለማመን እንደተዘጋጀ ሰው፣ ከገደል ላይ ወደ ውሃ ውስጥ ለመዝለል እንደተዘጋጀ ሰው በጥልቀት ተነፈሰች። እንግዲያውስ ቆይ። 2 ቃላት ብቻ ግን የ20 ዓመት ህመምን ክብደትና ሁለቱም ይኖረናል ብለው ያላሰቡትን የሁለተኛ እድል ቅልጥፍና ተሸክመዋል። እና ሚናስ ጄራይስ ውስጥ ከዋክብት በሞሉበት ምሽት በኮንክሪት በረንዳ ላይ
ሪካርዶ ሳንቶስ የህይወቱን ትልቅ ውሳኔ ወሰነ። ከስራ አስፈጻሚዎች ጋር በስብሰባ አዳራሽ አልነበረም። የሚሊዮን ዶላር ውል በመፈረምም አልነበረም። የቅንጦት አፓርታማ ወይም ውድ መኪና በመግዛትም አልነበረም። ከማያቆም ፍቅር ጋር እጇን ይዞ ለመቆየት ቃል በመግባት ነበር። የሚቀጥሉት ወራት ልክ እንደ አሮጌ ቤት እድሳት ጡብ በጡብ በትዕግስትና ያለምንም ችኮላ በቀስታ የመገንቢያ ጊዜያት ነበሩ። ሪካርዶ የሞኢያማውን አፓርታማ ሸጠ። የኩባንያውን አስተዳደር በሳምንት ጥቂት ሰዓታት በሩቅ በመርዳት ለሚያምናቸው አጋሮቹ ሰጠ። አስፈላጊ የሆኑትን ኮምፒውተሮች፣ ልብሶችና መጻሕፍት አመጣ። ሌላውን ግን በስጦታ ሰጠ። በካሚላ ጎዳና ላይ ብዙም ትልቅ ያልሆነ ቅንጦት የሌለው ቤት ገዛ። 3 ክፍሎች፣ ሳሎን፣ ኩሽና፣ መታጠቢያ ቤትና የአትክልት ቦታ ያለው። በጥሩ ገንዘብ ገዛው። ለእርሱ ያ ገንዘብ ምንም አልነበረም። ለሽያጭ አቅራቢው አሮጊት ግን የህይወት ዋስትና ነበር። በሚችልበት ጊዜ በገዛ እጁ፣ በማይችልበት ጊዜ ደግሞ በአካባቢው የሰው ኃይል እየቀጠረ ቤቱን አደሰ። ስለ ቀለሞችና ቁሳቁሶች ሁልጊዜም ካሚላን ያማክር ነበር። አብረው እንድትኖር አልጠየቃትም። ገና መሆኑን ጊዜ እንደሚያስፈልጋትና መተማመን በአንድ ጀንበር እንደማይመጣ ያውቅ ነበር። ስለዚህ እሱ በቤቱ እርሷን በቤቷ ቆዩ። ቀስ በቀስ ግን በ3 ቤቶች መካከል ያለው ርቀት እየጠበበ መጣ። እሷ ቤት ቡና ይጠጣሉ፣ እሱ ቤት ራት ይበላሉ፣ አብረው ፊልሞችን ያያሉ፣ አብረው ወደ ገበያ ይወጣሉ። ለ20 ዓመታት ሄዱበት የማያውቀውን የእሁድ ቅዳሴ አብረው ይሳተፋሉ። ሪካርዶ በቀን 4 ሰዓት ብቻ በመስራት ካሚላ በአንድ ዓመት የምታገኘውን በአንድ ወር የሚያስገኝ የቴክኖሎጂ አማካሪ ኩባንያ ከፈተ። እሱ በገንዘብ ሊረዳት ቢፈልግም አልተቀበለችውም። ስለዚህ በሌላ መንገድ ረዳት። አዲስ የልብስ ስፌት ማሽን ገዝቶ የ20 ዓመት የልደት ስጦታ እንደሆነ ነገራት። ለቤቱ መጋረጃ እንድትሰፋለት ቀጥሮ ከወትሮ 3 እጥፍ ከፈላት። ስፌት ለሚፈልጉ ሰዎች ሁሉ እርሷን አስተዋወቀ። ካሚላ ስራው ሲበዛባትና ብቻውን መስራት ሲያቅታት 2 የጎረቤት ሴቶችን ቀጠረች። ዶና ፕሪሴዳ የ58 ዓመት መበለትና ጆአና የ23 ዓመት የ2 ልጆች እናት ነበሩ። በሪካርዶ ፍቃድ የእርሱን አንድ ክፍል ወደ ስፌት አውደ ጥናት ቀየረችው። 3 ማሽኖች፣ ትልቅ ጠረጴዛና ሁልጊዜ ዝግጁ የሆነ የቡና ቦታ ያለበት። ነገር ግን በጣም አስቸጋሪው ነገር ቁሳቁስን መገንባት ሳይሆን እምነትን መገንባት ነበር። ካሚላ ጧት ስትነቃ ሪካርዶ ኩሽና ውስጥ ቡና ሲያፈላ አይታ ትዝታው ስለሚበረታባት ክፍሉን ጥላ የምትወጣባቸው ቀናት ነበሩ። ለ20 ዓመታት ብቻዋን መንቃቷን፣ ነፍሰ ጡር መሆኗን ያወቀችበትንና እሱን ያልረሳችበትን ቀን ታስታውሳለች። መርሳት ያልቻለችውን ሰው ለመርሳት ስትታገል የኖረችባቸው ዓመታት ህመም አሁንም ድረስ ይሰማታል። አንዳንድ ጊዜ እንደገና ይተውኛል በሚል ፍርሃት ራሷን ታርቃለች። እሱ ተስፋ እንዲቆርጥ ለማድረግ ርቀት ትፈጥራለች። ሪካርዶ ግን በትዕግስት መጠበቅን ተማረ። በንግዱ ዓለም ውስጥ የሌለውን ትዕግስት እዚህ ተማረ። ስትፈልግ ቦታ መስጠትን፣ ዝምታ ሲያስፈልጋት ዝም ብሎ መቆየትን፣ መጽናናት ስትፈልግ ማቀፍን ተማረ። ፍቅር በትልልቅ ቃላት ብቻ ሳይሆን በትንንሽ ተግባራት፣ ጧትና ማታ ቡና በማፍላት ታሪኳን በመስማት ያለ ምክንያት ዝም ብሎ እጇን በመያዝ እንደሚገለጽ ተረዳ። ከ1 ዓመት በኋላ በአንድ ሞቃታማ የእሁድ ከሰዓት ሪካርዶና ካሚላ የአትክልት ቦታ ውስጥ ተክሎችን ሲተክሉ ነበር። እርሷ ስታስተምረው እሱ ይማራል። ሁለቱም እጆቻቸው በአፈር ተለጥፈው የትኛው አካል የት መሆን እንዳለበት ይከራከራሉ። ትንሽ ወደ ግራ አድርገው አለችው። ይህ ተክል ቀኑን ሙሉ ፀሐይ ይፈልጋል። ሪካርዶ ጸጉሯ ተያይዞ ፊቷ በሙቀት ቀልቶና ልብሷ በአፈር ተለጥፎ ሲያየት ጥልቅ ፍቅር ተሰማው። ይህ ፍቅር የ22 ዓመት ወጣት እያለ ከነበረው ይለያል። የዛሬው ፍቅር ህመምን የሚያውቅ መለያየትን የተቋቋመና በየቀኑ አብሮ ለመሆን የሚመርጥ ጠንካራ ፍቅር ነው። ለምን ትስቃለህ ስትል ካሚላ ጠየቀች። በተክሎቹ ላይ ስለምታዥኗ ስለ ተክሎች ምንም አታውቅም አለች እጁን ይዛ። እማራለሁ፣ አንቺም ታስተምሪኛለሽ። ካሚላ ለረጅም ጊዜ ተመለከተችውና ከ1 ዓመት በኋላ ለመጀመሪያ ጊዜ አፈቅርሃለሁ አለችው። የታቀደ አልነበረም። ፍጹም በሆነ የፍቅር ሁኔታ ውስጥም አልነበረም። በአፈር ተለጥፈው ስለ ቅመማ ቅመም እየተከራከሩ ሳለ ነበር። እውነተኛና ከልብ የመነጨ ነበር። ዳግመኛ ለመናገር ጊዜ ወስዶብኛል አለች ድምጿ እየተንቀጠቀጠ። ግን እውነት ነው፣ አፈቅርሃለሁ።
ልክ እንደ 20 ዓመት በፊቱ አይደለም። አሁን እኛ እንደነዚያ ልጆች አይደለንም። ነገር ግን አሁን በሆንበት ማንነት በጠባሳችንና በህመማችን አፈቅርሃለሁ። ሊያም እንደሚችል እያወቅኩም አፈቅርሃለሁ። እኔም አፈቅርሻለሁ አለ ሪካርዶ እንባው እየፈሰሰ። ሁልጊዜም አፈቅርሽ ነበር። አንድም ቀን እንኳን አላቆምኩም። እዚያው የአትክልት ቦታ ውስጥ በአፈርና በእንባ ጣም ተሳሳሙ። ይህም የይቅርታና የትንሣኤ ፍቅር ነበር። ከ2 ዓመት በኋላ ካሚላ አብራው ለመኖር ተስማምታ ሪካርዶ ቤት በምትኖርበት ጊዜ አንድ ቀን ጧት መስኮት ላይ ተደግፋ ዝም ብላ ስታያገኛት ደህና ነሽ ብሎ አቀፋት። ዛሬ 21 ዓመቱ ነበር አለች በቀስታ። ሪካርዶ መጠየቅ አላስፈለገውም። ያውቀዋል። ስላልተወለደው ልጃቸው እንደምታወራ ያውቃል። 21 ዓመት ደገመችው። ዛሬ ወጣት ይሆን ነበር። ምናልባትም ያንተን ወይም የኔን ፊት ይይዝ ነበር። ምናልባትም እንዳንተ ኮምፒውተር ይወድ ነበር። ዛሬ ግብዣ እናደርግ ነበር። አውቃለሁ አለ ሪካርዶ አጥብቆ እያቀፋት። እኔም በየዓመቱ አስበዋለሁ። የቀድሞውን መቀየር አንችልም፣ ግን የወደፊቱን መምረጥ እንችላለን። እና እኔ ደግሞ አሁን አንቺን መርጫለሁ፣ እኛን መርጫለሁ። በዚያው ቀን ከሰዓት በኋላ ወደ መቃብር ቦታ ሄዱ። ሪካርዶ እዚያ ሄዶ አያውቅም ነበር። ካሚላ ግን ጆአ ሚጌል የሚል ስም ወደ ተቀረጸበትና በአበቦች ወደ ታጀበ ትንሽ የእንጨት መስቀል ወሰደችው። ጆአ የአባቴ ስም ነበር፣ ሚጌል ደግሞ ያንተ አለችው ካሚላ። አንዱን መምረጥ ስላልቻልኩ ሁለቱንም አደረግኩት። ልጃቸውን ለመጀመሪያ ጊዜ አብረው ዘከሩት። ከ5 ዓመት በኋላ በአንድ ምሽት በረንዳ ላይ ተቀምጠው ሳለ ካሚላ ትቆጫለህ ስትል ጠየቀችው። ሁሉንም ነገር በሳኦ ፖሎ ትተህ እዚህ በመምጣት ትቆጫለህ? ሪካርዶ ወደ እርሷ ተመለከተ። አሁን 50 ዓመቷ ነው፣ ግን አሁንም ቆንጆ ናት። ጸጉሯ ነጥቷል። ፊቷ ላይ የእድሜ መስመሮች አሉ፣ ግን ለእርሱ ፍጹም ናት። ካሚላ ለ20 ዓመታት የምፈልገው የመሰለኝን ሁሉ ገንብቼ ነበር። ከሚያስፈልገኝ በላይ ገንዘብ ነበረኝ። ነገር ግን በእነዚያ 20 ዓመታት ውስጥ አንድም ቀን በእውነት ደስተኛ አልነበርኩም። ምክንያቱም ያንን ሁሉ የገነባሁት በባዶ መሰረት ላይ ነበር። ገንዘብ ባዶነትን ይሞላል በሚል ውሸት፣ ስኬት ብቸኝነትን ያጠፋል በሚል ውሸት። ግን አይደለም። እነዚህን 3 ዓመታት ካንቺ ጋር ሳሳልፍ ከሳኦ ፖሎ 20 ዓመታት ይልቅ እውነተኛና ደስተኛ ነበርኩ። ምክንያቱም እዚህ አንቺ አለሽ። በስሜ የሚያውቁኝ ጎረቤቶች አሉኝ። እውነተኛ ህይወት አለኝ። ካሚላ ሳመችው። አፈቅርሃለሁ ስትል በሹክሹክታ ተናገረች። እኔም አፈቅርሻለሁ እስትንፋሴ እስኪቆም ድረስ። በዚያ ምሽት ሪካርዶ ያገኘውንና ያጣውን ነገር ሁሉ አሰበ። ያባከናቸውን ዓመታት፣ የሞተውን ልጁንና ያደረሰውን ህመም አሰበ። ነገር ግን አሁን ያለበትን ደስታ፣ ይቅርታ ያደረገችለትን ሴትና ያገኘውን ሰላም ሲያይ አንድ ትልቅ ትምህርት ተረዳ። ሀብት በገንዘብ ሳይሆን በፍቅር እንደሚለካ፣ ስኬት በስራ ውጤት ሳይሆን በቀኑ መጨረሻ አጠገብ ባለው ሰው እንደሚለካ ተገነዘበ። መመለስ ሽንፈት ሳይሆን ድፍረት መሆኑን፣ ይቅርታ መጠየቅ ደካማነት ሳይሆን ጥንካሬ መሆኑን አወቀ። ሪካርዶ ሳንቶስ ሚሊዮነር ነበር። ነገር ግን እውነተኛው ሀብታም የሆነው ወደ ትውልድ መንደሩ ተመልሶ የካሚላን የደከሙ እጆች ይዞ በፍቅርና በይቅርታ መኖር ሲጀምር ነበር። ምክንያቱም ትልቁ ሀብት ባንክ ቤት ሳይሆን በሚያፈቅር ሰው ልብ ውስጥ የሚገኝ ፍቅር መሆኑን አረጋግጧል። ውድ ቤተሰቦቻችን የዛሬው ታሪክ ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከተከታተላችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። እናንተስ በካሚላ ቦታ ብትሆኑ ምን ታደርጉ ነበር? ይቅርታ ማድረጓ ትክክል ነው ብላችሁ ታስባላችሁ? ኮሜንት ላይ ሐሳብ አስተያየታችሁን ጻፉና እንወያይበት። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ደግሞ ላይክ እና ሼር በማድረግ ለሌሎች ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት አስደናቂ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።